ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ ለታዊ ዜናዎችን ይዘን ቀርበናል ወደ ቀዳሚው ዜና እናልፋለን መልካም ሞላ ነኝ የመከላከያ ወታደሮች ስናይፐር ይዘው ፋኖን ተቀላቀሉ ብልጽግና የተመካባቸው በአዲስ መልኩ የሰለጠኑና ወደ ውጊያ የተሰማሩ ወታደሮች ፋኖን እየተቀላቀሉ ይገኛሉ ዛሬ ስናይፐር ያዙ የብልጽግና ወታደሮች ወደ አብራጅት ገብተው ደባይ ጮቄ ብርጌድን መቀላቀላቸውን ፋኖ ስቲበል አለሙ ገልጿል ለአማራ ህዝብ ጥልቅ ጥላቻ ያለውና በየአደባባይ መድረኩ የአማራን ህዝብ እየተቀሰ ስድብ በማቅረብ የሚታወቀው ድምጻዊ ሰለሞን ተካልኝ ከዚህ ዓለም በሞት ተለየ አርቲስት ሰለሞን ቀደም ሲል ሁሉም 00 በሚለው ህዋትን በሚሳደብ ሙዚቃው የሚታወቅ ሲሆን በኋላም የመለስ ዜናዊ ቅንድብ በጣም ያምራል በሚል ህዋትን የሚያወድስ ሙዚቃ አውጥቶ ደጋፊ ሆኗል ሰለሞን በአደባባይ በሚደረጉ ሰልፎች በቲክቶክ እና በሌሎች መገናኛ ብዙሃን ላይ የቀረበ የአማራን ህዝብ የሚሳደብና ባለው ከፍተኛ ጥላቻ የሚታወቅ ነበር ዛሬ በድንገተኛ ህመም ሆስፒታል ገብቶ መሞቱ ተሰምቷል የአማራ ፋኖ አንድነት በጎንደር የሜጀር ጄኔራል ዋንተ አባተ አንደኛ ኮር ጉና ክፍለ ጦር አንዳቤቴ ብርጌድ ድል አደረገ የብልጽግና ወታደሮች የአርሶ አደሩ መሳሪያ ለመክፈፍና የፋኖ አባላት ቤተሰቦችን በሬዎች አርዶ ለመብላት መነሻውን አንዳቤቴ ከተማ በማድረግ ከጧቱ 1 ሰዓት ተኩል አካባቢ ወደ ጃራገዶ ከተማ መርጅ ቀበሌ ስሜት ጊዮርጊስ ምንዱቄ ማርያም ወዲየ ገብርኤል ያገዛዙ ኃይል ተንቀሳቅሷል የአንዳቤቴ ብርጌድ ፋኖች ደፈጣ በመጣል ባደረጉት እልህ አስጨራሽ ውጊያ የብልጽግና ኃይል ላይ ከፍተኛ ኪሳራ አድርሰውበታል በዚህም 9ኙን ያገዛዙ ወታደሮች ወደ ሞት የሸኙ ሲሆን 7ቱን ደግሞ ከባድ ቁስለኛ አድርገዋል ጀግናውን ፋኖ ጠቅል አለህኝን መትቻለሁ በሚል ከብልጽግና ከፍተኛ ሽልማት የተቀበለው ኮማንደር በፋኖ ተያዘ የቢቸና ከተማ አስተዳደር 05 ቀበሌ ሚኒሻ ኮማንደር የነበረ ስራቱ ከፈረሰ በኋላ የአማራን ህዝብ በመክዳት በባንዳነት አገዛዙን ሲያግዝ የነበረው ማናየ ምን ያህል በፋኖ እጅ ገብቷል የቢቸናን ህዝብ እያሰረ እየዘረፈ ሲያሰቃይ ሲያማረር የነበረ ከግለሰቦች ለፋኖ ድጋፍ ሳደርጋላችሁ ያለ እያንገራገረ ከ30,000 እስከ 40,000 ብር ከአንድ ግለሰብ የተቀበለ በአጠቃላይ የቢቸና ከተማ ኗሪን ፋኖን ተደግፋላችሁ ያለ ሲገርፍ ሲያንገላታ የነበረ ነው ተብሏል ፋኖ ጠቅል አለህኝ በቢቸና ከተማ 7 ሚኒሻዎችን አጋርሞ ሲሰዋ እኔ ነኝ አለህኝን የገደልኩት ያለ ከመንግስት ሽልማት የተበረከተለት ቀንደኛ የቢቸና ባንዳ ነው በዛሬው ዕለት ማናየ በአባ ኮስተር ብርጌድ በመረጃ ኃላፊዎች ቁጥጥር ስር ውሏል የፋኖ እንቅስቃሴ በምስራቅ አፍሪካ ትልቅ የኃይል ማዕከል እንደፈጠረ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ የሆነው ፋኖ አስረስ ሰማረ ዳምጤ ገለጸ ፋኖ ከህዋትና ከኤርትራ ኃይሎች ጋር ይሰራል በሚል እየተነሳላለው አጀንዳ ምላሽ ሰጥቷል ፋኖ አስረስ ከሮሃና ከኢትዮ ኒውስ ጋር ሰፋ ያለ ውይይት አድርጎ በሰሞናዊ ጉዳዮች ዙሪያ ማብራሪያ ሰጥቷል ፋኖ በአማራ ክልል ውስጥ እውቅና የሌለው ወይም ዲፋክቶ መንግስት ሆኗል ሲል ገልጿል ከ80% በላይ ያለውን የአማራ ክልል አካባቢ ሰላምና ደህንነቱ ተጠብቆ ማህበራዊና ኢኮኖሚያዊ እንቅስቃሴው ሳይስተጓጎል እንዲቀጥል ያደረገ ጠንካራ ኃይል መሆኑንም ገልጿል መንግስትን በ4 ቀን አመጽ አስወግደን መንግስት ሆነን ተክተን እየሰራን ነው ብሏል ፋኖ በኢትዮጵያ ብቻ ሳይሆን በአፍሪካ ቀንድ ተገዳዳሪ ኃይል ሆኖ እየወጣ መሆኑን ጠቅሶ የቀጠናውን ሰላም በማስጠበቅ ረገድ ተስፋ የተጣለበት መሆኑንም ተናግሯል አብይ ኢትዮጵያ ለዘመናት ብቁ ወታደር የምታመርተባቸውን ተቋማት አሸባሪ ወታደር ማምረቻ አድርጓቸዋል ያለው አስረስ ይህንን አሸባሪ ኃይል በማሸነፍ ሰላምን ለመውለድ ጥረት እየተደረገ ነው ብሏል ይፋዊ የሆነ ጦርነት ከተጀመረ 18 ወራት ሆነውታል ጦርነት ዓለም አቀፍ ህግ አለው የውጊያው አካሎች ንጹሃንን መሰረት ያደረገ ጥቃት ከፈጸሙ ዓለም አቀፍ ወንጀል ቢሆንም አብይ አማራን ህዝብ ስለሚጠላ ህዝቡን እየጨፈጨፈ ይገኛል ሲል ተናግሯል ወደ ሚዲያ የሚደርሱት የድሮን ጭፍጨፋ እንጂ በየቤቱ በከባድ መሳሪያ ብዙ ህዝብ ማለቁንም ተናግሯል ሰሞኑን የስልክ ቅጂዎች እየወጡ ይገኛሉ ይህንን የተመለከተም አስተያየት ሰጥቷል ቀደም ሲል የፋኖ ከፍተኛ አመራሮች የስልክ ቅጂ ይወጣ ነበር አሁን ማንነታቸውን በህዝብም በሚዲያ የማይታወቁ ፋኖ ናቸው የተባሉ ሰዎች የድምጽ ቅጂዎች ይወጣሉ መቃቃርና ልዩነትን ለመፍጠር የስልክ ቅጂዎች ይለቀቃሉ ብሏል አስረስ በምላሹ እነዚህ የስልክ ቅጂዎች እውነተኛ ሆኑ አልሆኑም ለምንፈጥረው የጋራ አመራር እንቅፋት አይሆኑም እንኳን እንደዚህ አይነት ከዚህም የከፋ የስልክ ቅጂ ቢለቀቁ ምንም ልዩነት አያመጡም ብሏል ፋኖ ከህዋትና ከኤርትራ ኃይሎች ጋር እየሰራ ነው የሚለው አጀንዳ በሰፊው እየተዘዋወረ ይገኛል
የፋኖ አጋርነት ጥያቄ ጋር ተያይዞ ከኢትዮ ኒውስ ለቀረበለት ጥያቄ የአማራ ህዝብ ዋነኛ ጠላት የአብይ አህመድ አገዛዝ ነው ብሏል። እኛ የኢትዮጵያን ዕጣ ፈንታ በብቸኝነት የምንወስነን ብለን አናምንም ያለው አስረስ እኛ የምንወክለው የአማራን ህዝብ ነው። አንድን ህዝብ ይወክላሉ ብለን ከምናስባቸው የፖለቲካ ኃይሎች ላይ ወደፊት ስለሚኖረን የጋራ ህገ መንግስት፣ የጋራ ጉዳዮች በአጠቃላይ ከኢትዮጵያ ጋር በተያያዘ ወደፊት ስለሚኖረን የጋራ ጉዳይ ላይ ንግግር መኖሩ የማይቀር ነው ብሏል። ሌሎች የፖለቲካ ኃይሎች የራሳቸውን ህዝብ ወክለው ይመጣሉ ሲል ገልጿል። የጋራ በሚያደርጉ ጉዳዮች ላይ ንግግርና አጋርነት የማድረግ ስራዎች ይሰራሉ ሲል ገልጿል። ይህ ሆኖ ሳለ ራሳቸውን በፖለቲካ ገበያ ላይ መሸጥ ያልቻሉ ጥቂት ኃይሎች እኛ ጋር ዘመቻ እየከፈቱ ነው ሲል ገልጿል። ደርግን በመጣልና ብልጽግና በማምጣት ታሪክ ውስጥ የአማራ ህዝብ የተካደባቸው ታሪኮች ስላሉ በተለይም በኦሮማራ ፕሮጀክት እና በኢሃዲግ ፕሮጀክት የአማራ ህዝብ የገጠመውን የመከዳዳት ዕጣ ፈንታ አሁንም እንዳይገጥመው የሚሰጉ ወገኖች እንዳሉ እንገነዘባለን ብሏል። ይህ ፕሮጀክት የኛ ፕሮጀክት ነው። የምንታገለው በእኛ መሬት ላይ ነው። ባለቤቱ እኛ ነን። በሌላ አካል ላይ ታከን ሌሎች ዲዛይን ባደረጉት ፕሮጀክት ላይ የምንታከክበት ምክንያት የለም ብሏል ፋኖ አስረስ። ማንም የመጣ ሁሉ ገፍቶ አይጥለንም ያለው አስረስ ስርና መሰረት ይዘን ቆመናል። የትኛውም አካል በማይገፋ መልኩ ውይይት ይደረጋሉ ብሏል። ከህዝብ ተደብቀን የምንሰራው ስራ የለም። መራር መስዋዕትነት እየተከፈለበት ያለው ትግል መሆኑን የገለጸው አስረስ የአማራን ህልውና ዳር ሊያደርሱ የሚችሉ አጀንዳዎችን ኮምፕሮማይዝ የምናደርግበት ምክንያት የለም ሲል አስረግጦ ገልጿል። አሁን ይህ አጀንዳ የተነሳው እኛ ስራ ሰርተን ዋጋ ከፍለን ባመጣነው አቅም ነው። የአማራን ኮዝ ሳንጥል በሀገር ጉዳይ ከሌሎች ጋር አብረን ልንሰራ እንደምንችል መታሰብ አለበት ብሏል። አሁን ያለው የህወሓት ኃይል ከፋኖ በላይ ጉልበት አለው ወይ ሲል ይጠይቃል። ከመካከላቸው መከፋፈል እንዳለም ገልጿል። የፋኖ ትግል ዝም ብሎ ከሰማይ የወረደ አይደለም። ብዙ ስራዎች የተሰሩበትና መስዋዕትነት የተከፈለበት ነው። ማንም የሚጠመዝዘውና የሚጠቀምበት አይደለም። አንዳንዶች ትናንት የኤርትራን ባንዲራ ይዘው ሲሰለፉ የነበሩ ዛሬ ፋኖ ከኤርትራ ጋር ሊሰራ ነው ብለው ሙሾ ላይ ተቀምጠዋል ብሏል። ይህን የሚያደርጉት እኛ ያልባረክነው ፖለቲካ የተረገመ ነው በሚል ስሌት መሆኑንም ገልጿል። ጠበቃ አስረስ አሁን ባለው ሁኔታ ኢትዮጵያ ውስጥ ካሉ ኃይሎች መካከል ፋኖ የተሻለ ኃይል መሆኑን ለኢትዮ ኒውስ ገልጿል። ዕለታዊ መረጃዎቻችን ቀጥለዋል። ወደ ተከታዩ ዜና እናልፋለን። የወልቃይት ጠገዴ ሰቲት ሁመራ ዞን ለህወሓት ውንጀላ ምላሽ ሰጠ። የወልቃይት ጠገዴ ሰቲት ሁመራ ህዝብ የትናንትም የዛሬም የነገም መሪ አጀንዳ ሰላምና ሰላም ብቻ ነው ብሏል። ህወሓት ሚያዝያ 10 ቀን 2017 ዓ.ም የወልቃይት ጠገዴ ሰቲት ሁመራ ዞንን በተመለከተ መግለጫ ማውጣቱን ለመረዳት ችለናል ይላል መግለጫው። ቡድኑ በመግለጫው እንደተለመደ ራሱን የሰላም ዘብ አድርጎ በማቅረብ የወልቃይት ጠገዴ ሰቲት ሁመራ ዞን የሚያደርገውን የሰላምና የልማት እንቅስቃሴ በጸብ አጫሪነት ወንጅሏል። የወልቃይት ጠገዴ ሰቲት ሁመራ ህዝብ የትናንትም የዛሬም የነገም መሪ አጀንዳ ሰላምና ሰላም ብቻ ነው። በህወሓት የግፍ አገዛዝ ለ27 ዓመት ሲማቅቅ ሲገደልና ሲፈናቀል ለኖሮ ህዝባችን ሰላም ልዩ ትርጉም ያለው ነው። ስለሆነም ሰላሙን ለማረጋገጥ ያለ እንቅልፍ ይሰራል፣ ይተጋል፣ ያተጋል። ለአማራዊ ማንነቱ ዘብ ሆኖ ይቆማል። የተከዜ ዘብ የሰላም ዘብ ሲሆን በዞኑ ህዝብ የተዋቀረ የዞኑ ሰላም አስከባሪ እንጂ የማንንም አልፎ የማይጠይቅ የራሱን ማንነት አሳልፎ የማይሰጥና የጠብ አጫሪነት አጀንዳ የሌለው ኃይላችን ነው ይላል መግለጫው። ህወሓት ከወልቃይት ጠገዴ ሰቲት ሁመራ ዞን እንዲወጣለት የጠየቀው የዞኑን ህዝብ ነው። ህወሓት ከጥንት እስከ ዛሬ የማያከብረውን ህገ መንግስትና ፌዴሬሽን ደግሞ ደጋግሞ የሚጠቅስ የማያምንበትና የማያከብረውን የፕሪቶሪያ ስምምነት ደግሞ ደጋግሞ የሚያወሰው ቡድኑ እንደሆነ አሳምረን እናውቃለን ብሏል በምላሹ። ስለሆነም ህወሓት የሚፈልገው የወልቃይት ጠገዴን ህዝብ እንደለመደው ከርስቱ አፈናቅሎ የአማራን ርስት የሆነውን የወልቃይት ጠገዴን ለመሬት መጠቅለል እንደሆነ ግልጽ ነው። ይህን መግለጫ የሰጠው በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን ነው። ሰርግ ተሰብስቦ እየጨፈሩ ማክበር፣ በመኪና ተሰብስቦ መጓዝና ሰርግ ላይ ጥይት መተኮስ ተከለከለ። የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር ዛሬ አዲስ መመሪያ ለህብረተሰቡ አውጥቷል። ሰርግ ስታደርጉ ለነጻነት የወደቁና የሚዋደቁ ወገኖችን ባልዘነጋ መልኩ ማለትም ሆታውና ድግሱ ሳይበዛ ለብልጽግና ስርዓት የድሮን ጥቃት ባልተመቸ መሰባሰብ እንዲሰረግ የፈቀድ መሆኑን እናሳውቃለን ብሏል። በሰርግ ጊዜ ማንኛውንም ተሽከርካሪ መጠቀም አይቻልም ተብሏል። በተለይም ርችትም ሆነ ጥይት መተኮስ ፈጽሞ ተከልክሏል። በመጨረሻም የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ አረፉ።
ባጋጠማቸው ህመም ረዘም ላለ ጊዜ ሆስፒታል ሲታከሙ የቆዩት የካቶሊኩ ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸው ዛሬ በመገናኛ ብዙሃን ተገልጿል። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ሞላ ነበርኩ። ጤና ይስጥልኝ።